ወይ በምን መልኩ ነው መገናኘት ያለባቸው? በዲን መልክ ማለት ነው። በስልክ ወይንም ደግሞ በአካል መገናኘት ከፈለጉ ከሁለታቸው ጋር አንድ መሕረም አብሯቸው ሶስተኛ ወገን ኑሮ ካልሆነ ለብቻቸው መገናኘት አይቻልም። لأن النبي صلى الله عليه وسلم قال في الحديث لا يخلون رجل بامرأة إلا كان ثالثهما الشيطان. ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አንድ ወንድ ከአንድ ሴት ጋር ገንጠል ያለ ቦታ ለብቻቸው አይቀመጡም ሶስተኛቸው ሰይጣን ቢሆን እንጂ አሉ። ስለዚህ አብሯት ከሷ ጋር መሕረም አባቷ ወይ ወንድሟ ወይ አጎቷ ወይ አያቷ ከነዚህ መካከል አንደኛው አብሮ ሄደው ስለ ልጃቸው ከልጁ ጋር ሊያወሩ ከቀድሞ ባሏ ጋር ማውራት ይችላሉ። ስልክ መነጋገር ይችላሉ። ስልክ መነጋገር ስለ ልጃቸው ጉዳይ በሚመለከት ያክል ደግሞ እንደዚህ ለመገናኘት ሳይሆን ውጭ ላይ የልጅቷን ወይ የልጃቸውን እቃ ለመቀበል ምናምንስ ለመቀበል ብቻ እንደዚህ ቁጭ ለማለት ምናምን ሳይሆን ወጥቶ ወይ ልጅን አቀብሎ መሕረም ባይኖር ማለት ነው። ችግር የለውም። መሕረም ባይኖር ለመቀበል ወይ ልጅን ለማቀበል ምናምን ከሆነ ይሄ ችግር የለም። መሕረም ስለማይኖር። እሺ ሌላ ጥያቄ ደግሞ እንደዚህ ይሄን ነገር አላደርግም ብለህ ማላ አድርገህ ከዛ ደግሞ ብታደርገው 3 ቀን መጾም አለብህ አይደለ? እሺ ያንን ነገር የማልከው አንዴ ነው ይሄን ነገር አላደርገውም ያልከውን ነገር ግን ደጋግመህ ባደረከው ቁጥር ነው ደጋግመህ መጾም ያለብህ። ለምሳሌ አንዴ ካደረከው አንዴ ሁለቴ ካደረከው 6 ቀን ምናምን ነው መጾም ያለብህ ወይስ እንዴት ነው? በአንድ ጉዳይ ላይ ደጋግማችሁ ብላችሁ ከሆነ አንድ ከፋራ ብቻ ነው የሚኖርባችሁ። አይ ደጋግሞ መማል ሳይሆን ለምሳሌ ይሄን ቦታ አልሄድም ብዬ ማልኩኝና ግን አንዴ ነው የማልኩት ከዛ ማላ በኋላ ግን ወደዛ ቦታ ደጋግሜ ሄድኩኝ። እሺ አንድ ጊዜ ብቻ ነው ጾሙ ለዛ شكرا ربنا يجزيك الخير። እሺ ሌላ ረስታውት ዊትሪ ቃዳ ይደረጋል አይደረግም? ዊትሪ ቢያልፍብህ ሱብሂክ ሳይደርስ ሰግዳለሁ ብዬ በተኛ ቢያልፍብኝና ቃዳዩ ይደረግበታል አይደረግም? ከፈለጋችሁ ትችላላችሁ፣ ግዴታ አይደለም፣ ዋጅብ አይደለም። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም መን ፋተቱ الصلاة بالليل فليصلي بالنهار ብለዋል። በሌሊት ያስለመደው ሶላት ያለፈው ሰው ቀን መስገድ ይችላል ብለው ተናግረዋል። ሶላት መስገድ የማይከለከልባቸው ወቅት ተጠብቃችሁ የዛኔ መስገድ ረፋድ ወቅት ላይ የዱሃ ሶላት ስትሰግዱ በዛ ያለፋችሁ ዊትር ብትሰግዱት ችግር አይኖረውም። እሺ አሱብሂ ደግሞ አሱብሂ ቃዳ ቢኖርብህ እሺ ረስተኸው ዙሁር ብትሰግድ ማለት ነው። ያ ሱብሂን ቃዳ ሳታወጣ ረስተኸው ዙሁሪ ብትሰግድ ቃዳው እንዴት ነው የሚሆነው? ለነጋታው ከሱብሂ ጋር ነው ቃዳው የምታወጣው የሱብሂን ወይስ በቃ ዙሁር ከፈርድ ከሰገድክ በኋላ ከዛ በኋላ ቃዳ ማውጣት ትችላለህ? ወዲያው ቀዛ ማውጣት። ነገ እንደምትቆይ ምን ተስፋ አለሽ? እርግጠኛ ነሽ ነገ እንደምትቆይ ወይንስ አይደለሽም? በተስፋ ነው የምንኖረው። ስለዚህ ቶሎ ሳትሞች በፊት ቀዛ ማውጣት። ለምሳሌ ከኋላ ምን ይታያችኋል? ያ ኮፍያ ይታያል አይደል? ይታይሻል ከኋላ የሆነ ኮፍያ? ያ ኮፍያ ስሙ የስልጤዎች ኮፍያ ነው። የጉራጌ ነው የስልጤዎች እና ይሄን ይመስላል። ያ ጥያቄ አለሽ? አመሰግናለሁ። شكرا ሰላም አለይኩም ወንድሜ። አለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ ጥያቄ ልጠይቅህ? እሺ ሰላም እንዴት ናችሁ? ሴት ልጅ ማለት ነው። ሰላም ይሰማል? ይሰማል። እሺ ቀጥይ። እሺ ሴት ልጅ አሁን የወር ግዳጅ ያለባት አይደል? እና ያ እንደ እስልምና አስተምረው ሴት ልጅ አሁን በዛ እንደ እንትን ነው የሚታየው፣ እንደ ቆሻሻ ነው የሚታየው እና ከብዙ ነገሮች ትከለከላለች። ስለ ወር አበባ ነው ጥያቄሽ? ኦኬ እሺ ቀጥሽ። እና የመረገም ምልክት ነው በእስልምና ወይስ በዛኛው የመረገም ምልክት ነው? እንደ መርገም ነው የሚቆጠረው? መርገም ነው እንደ መጽሐፍ ቅዱስ፣ እንደ እስልምና ግን እንደዛ አይደለም።
ነቢዩ ሰለላሁ ዐለይሂ ወሰለም ተጠይቀው ነበር። ማ ሰበቡል ሐይድ ያ ረሱላህ ተባሉ። የወር አበባ በሴት ልጅ ላይ መምጣት ምክንያቱ ምንድን ነው ሲባሉ ሀዛ አምሩን ከተበሁ ላሁ ዐላ በናቲ አደም አሉ። ይህ አምላካቸው አላህ በአደም ሴት ልጆች ላይ የደነገገው ድንጋጌው ነው ብለው ነው የተናገሩት። የመውለድን ኃላፊነት የተጣለባት እርሷ ስለሆነች እርሷ እንድታይ ሆነች። የመውለድ ኃላፊነት የተጣለው በወንድ ላይ ቢሆን እሱ ያየው ነበር ማለት ነው እንጂ ከእርግማን ጋር የተያያዘ አይደለም በፍጹም። አምላክ አንድን አካል ያለ ኃጢአት አይረግምም። ገብታችኋል? ኃጢአትን የእርግማን ዋጋዎች እነሱ ናቸው። ነገር ግን ይህ ከሴት ልጅ ከመውለዷ ጋር የተያያዘ ነገር እንጂ ሌላ አይደለም። እሺ በአጠቃላይ ነብዩ ሰለላሁ ዐለይሂ ወሰለም ይህ አላህ በአደም ሴት ልጆች ላይ የደነገገው ድንጋጌው ነው ብለው ነው የተናገሩት። እሺ አይ እኔ እኮ አሁን የሴት ልጅ ይሄ 7 ቀን የሚፈሳት እንደ እርግማን ነው የሚታየው እና እርግማኗን ደግሞ ያስወገደላት በቆሻሻ የቀየረላት ኢየሱስ ነው ተብሎ ስለምንማረው አንድ ደግሞ ኢየሱስ እርግማኗን ለሴት ልጅ ካስቀረላት ለምን እንደሚፈሳታል የሚል ጥያቄ ስላለኝ ነው እና ተያይዞ የተፈጠርንበት ነው ብዬ ስለማምን ነው የጠየቅኩ። ትክክል ነው ያነሳሽው ጥያቄ። በደንብ ቢያስተውሉ ክርስቲያኖች ኢየሱስ ክርስቶስ እርግማኑን ሊወስድልን ወይንም ሊያስወግድልን ከሆነ የመጣው በሴቶች ላይ የመጣውንም በወንዶች ላይ የመጣ እርግማን አለ ተብሎ ያምናሉ። ያን ሊያስወግድልን ከሆነ የመጣው ሴት ልጅ ስትረገም ጊዜ እዛኔ አዳምና ሔዋን ባጠፉት ጥፋት ምክንያት በአንቺ ላይ ደም እየፈሰሳት እንድትኖር የደነገገባት ድንጋጌ አለ። ያ ነገር ለምንድን ነው ያልተወገደው ተብሎ ይጠይቃል ኢየሱስ ክርስቶስ። ስለዚህ ያን ነገር ካላስወገደ እርግማንም ሊያስወግድልን የመጣ የሚለው ሐሳብ ከንቱ ሆኖ ይቀራል ማለት ነው። ትክክል ነው። አሁን ነው ውድቅ ያደርገዋል። አዳኝ ነው አምላክ ነው የሚለው ነገር ለምን አንድ ከሞተላት ምክንያቱም የሞትም ዋጋ በሞት ከሆነ ራሱ የተከፈለው አንድ ከሞተ መነሳት ራሱ የለበትም ሞቷል ስለሚል እስከ አዳም እስከ ልጆቹ ስለሞተ ማለት ነው። ስለዚህ የሴት ልጅ ደግሞ እንደ እርግማን ስለሚታይ ነው። ትክክል ነው ያነሳሽው ነገር። እና ለዛ ነው የጠየኩት። ምክንያቱም አይቆምማ እንደዚህ መቆም አለበት። እርግማን ከሆነ ልክ ስናምን ስንጠመቅ የሴት ልጅ መቆም አለበት ፔሪዷ መዳን ከሆነ ማለት ነው። ሙሉ ለሙሉ መንጻት አለባት የሞተላት ለኃጢአቷ ከሆነ እውነት በኃጢአት ከሆነ ደም የሚፈሳት። ምክንያቱም አንድ ሴት ደሟ ከማይፈስ ከሆነ መውለድ አትችልም ማለት ነው። ትክክል። ስለዚህ ይሄ ከተፈጥሮ ጋር የተያዘ መሆኑን ለማወቅ ነው። እናመሰግናለሁ። እሺ እሺ ነብዩ ሰላም እንዴት ነህ? እንዴት ነው? አማን ነው? ሰላም ናችሁ? አለን። ጠፍተሃል በጣም። አዎ ጠፋሁኝ። የለውም። ሰላም ነው አይደል? ቤተሰብ ስራ ዳኒ እንዴት ነው? ሰላም ነው? አለን አልሐምዱሊላህ። አለን። እኔ የምለው ስለ ጂኒ አሉታዊ ነው አዎንታዊ ነው ጂኒ? ቅድም ሳስተምር ነበርክ ስናገር አልነበርኩም። እሺ ጂኒ ከስሙ ስንነሳ ጅን ማለት ድብቅ ማለት ነው። ብዙ ሰው ጅንና ሰይጣን አንድ ይመስለዋል። ይሄ ስህተት ነው። እኔ እንደዛ አይመስለኝም። እሺ ጅን ማለት ድብቅ ወይንም ስውር ማለት ነው። እኛ ባህሪያቸው ምንድነው ከተባለ ነፃ ምርጫ ፈቃድ ተሰጥቷቸው የተፈጠሩ ፍጥሮች ናቸው ልክ እንደ ሰው። ስለዚህ የአምላክን ትእዛዝ የሚጠብቅ ሰው እንዳለ ሁሉ የአምላክን ትእዛዝ የሚያምጽ ሰው እንዳለ ሁሉ ከዛልክ ልክ እንደው ከጅኖችም የአምላክን ትእዛዝ የሚጠብቅና የሚያምጽ ያላቸው ፍጥሮች ናቸው። እሺ ስለዚህ ጂኒ ጀነት መግባት ይችላል ማለት ነው?
አምላኩን ታዞ የአምላኩን ትእዛዝ የጠበቀ ያልካደ ጀነት ይገባል። መንፈሳዊ ፍጡር ነው ወይስ ስጋ ለበስ ነው? አካል አላቸው። ልክ እኛ መሰረታችን አዳም ከአፈር እነርሱ ደግሞ ከእሳት ነው የተፈጠሩት። ራሱን የቻለ አካል አላቸው። ያ ማለት ግን ልክ አሁን ላይ ስናያቸው ጊዜ የሆነ የሚንበለበል እሳት ምናምን እንዳንጠብቅ፣ ልክ እኛ አደም ከአፈር ነው ሲባል ጊዜ አሁን እኛ የአደም ልጆች ያ ይዘታችን አፈር አይደለም፣ ስጋዎች ነን። ከአፈር ነው የተፈጠረው ሲባል እየጎለለ እየተነነ የሚሄድ አፈር እንዳልሆነ ሁሉ ልክ እንደሆነ ጂኖችም ከእሳት ነው የተፈጠሩት ሲባል ልቁሳቸው የመጀመሪያ መነሻቸው እሱ ነው። አሁን ላይ አካል አላቸው ገብተዋል አይደል? እንጂ መንፈሳዊ የሆነ የማይዳሰሱ የማይጨበጡ ነገራት ምናምን አይደለም። መንፈስ የሚባሉት ካለመታየታቸው አንፃር ይሆናል ያ እንጂ እንዳጠቃላይ የተፈጠሩበት የሆነ ቁስ አለ፣ እሱም እሳት ነው። ይህ ነው። እሺ አንዴ ትዝታ ሰላም፣ እንዴት ነሽ? ሰላም አለይኩም። ሰላም ነው። ወአለይኩም ሰላም። ደህና ነሽ? አመሰግናለሁ ስላስገባችሁኝ። በጣም ትከታተል ነበር ብዙ ጊዜ። እሺ እና እኔ ወደ እስልምና መግባት ፈልጌ ነው። መልካም። እሺ ትዝታ እዚህ ስትከታተል ታውቃላችሁ፣ ሁላችሁም ስትጠይቅ ነበር ብዙ ጊዜ። ዛሬ ወደ ኢስላም ልትገባ ወስናለች። ለአላህ ምስጋና ይገባ። እሺ የምለውን ቃል አብረሽ እየተከተልሽ ወይ ትዝታ? ሰማሻል ትዝታ? ይሰማ የምለውን ቃል አብረሽ እየተከተልሽ በሽ። ያኔ ችግር የለውም። በቃ እኔ ዝም ብዬ ማለት እሺ ቀጥይ። ማለት ምንም አላውቅም። እኔ ክርስቲያን ነኝ ግን ምንም አውቀው ነገር የለኝም። ግን ብዙ ጊዜ ተከታተል ነበር ስለ እስልምና። አሁን ግን ለመሆን ወስኛለሁ። ያ ሰው ወደ እስልምና ሲገባ ጊዜ እንዲገባ የሚያደርገው የሆኑ ዋና ዋና ነጥቦች አሉ። እዛን ከተረዳ በኋላ የእስልምና አስተምህሮት ህግና ስርዓት፣ ይሄ ሐራም ይሄ ሐላል የሚለውን ቀስ በቀስ በሂደት የሚማረው ነው። ገብታችኋል? ያ ነው እንጂ እውቀቱን ሙሉ ጨርሷል ማለት አይደለም ሰውየው። ነገር ግን ወደ እስልምና እንዲገባ ያደረገው ነገር ምንድን ነው ከተባለ ያለበት እምነት ስህተት መሆኑን እንዲረዳ ያደረገው ምንድን ነው ከተባለ ያ መሰረታዊ የሆኑ ነገራቶች አሉ የታወቁ ይሆኑ። ገብታችኋል? አንደኛ ይህ የሃይማኖቱ ድንጋጌ ከየት ነው የሚለው፣ እኔስ ያለሁበት ሃይማኖት ድንጋጌ ከየት ነው የሚለውን ያጠናል ሰውየው። ገብታችኋል? ኢስላም ወይንም ደግሞ ክርስትና የሚለውን ፍትሃዊ ሆነን የእስልምናንም እንደ መጽሐፉ የክርስትናንም እንደ መጽሐፉ ሂደን እስኪ እንመልከተው። ያን ነገር አንደኛ አምላክ ደንግጎታል ወይ? ነብያቶች ሰብከውታል ወይ? ይሄ ነው አንድን ሃይማኖት ትክክለኛ ነው አይደለም የሚያሰኘው ነገር። ወደ እስልምና ስንመጣ ጊዜ አምላክ ራሱ እስላምን የደነገገው ራሱ እንደሆነ ይነግረናል። አንድ ሁለተኛ ነብያቶች እንደሰበኩት እስላምን ይነግረናል። ሁለት ሶስተኛ እነዚህ ነብያቶች እኛ ሙስሊሞች ነን ብለው ራሳቸውን እንደገለጹበት እናያለን። አራተኛ ኢስላምን ለተከተለ ሰው አምላክ በቀጣዩ ዓለም ገነትን ሊያስገባ ቃል ሲገባ እናያለን። አምስተኛ ከኢስላም ውጭ ሌላን መንገድ የተከተሉ ሰዎች በቀጣዩ ዓለም ወደ እሳት ወደ ገሃነም እንደሚሄዱ ይነግረናል። እንግዲህ ከአምላክ ዘንድ እና ከነብያት ዘንድ እውቅና ያለው መንገድ መሆኑን ይሄን ማስረጃ አላህ በቁርአን ላይ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ የደነገግኩላችሁ ይላል። ያው ራሱ ነው ደንጋጊው አምላክ፣ ሰው ሰራሽ አይደለም። ሃይማኖት ምድር ላይ ኢስላምን ሰዎች ፈበረኩት የጀመሩት ነገር አይደለም። እኔ ራሴ የደነገግኩላችሁ ብሎ አምላክ አላህ የሚናገረው የሆነ ሃይማኖት ነው። ከዚህ በፊት ለኖህ፣ ለአብርሃም፣ ለኢስሐቅ፣ ለያዕቆብ የደነገግኩትን ሃይማኖት እያለ ይናገራል። አያቸው። ከዚህ በፊት ለነ ኖህ፣ ለነ አብርሃም፣ ለነ ሙሴ፣ ለነ መሲህ የደነገግኩትን ሃይማኖት እያለ ይናገራል። ስለዚህ አምላክ ራሱ ነው የደነገገው ለነብያት ሁሉ ደንግጎ የሰጣቸው ሃይማኖት እንደሆነ ከዚህ እናያለን። ልክ እንዲሁ ነብያትም ሙስሊሞች ሆኑ እያሉ ሰዎችን ሲያዙ እናያቸዋለን። ያዕቆብን ብንወስድ ምን ይላል? ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ አንቱም ሙስሊሙን አለ።
ልጆች ሆይ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ልክ እንደሆነ ነቢያቶች ራሳቸውን እኛ ሙስሊሞች ነን እያለ ይገልጹበታል። ኑህ ምን አለ? ወመርቱ አን ነኩነ ሚነል ሙስሊሚን፣ እኔ ከሙስሊሞች እንደሆነ ታዘዝኩ አለ። ይህ ነው። ይህን ጥያቄ ግን መጽሐፍ ቅዱስ ላይ ሄደን ብንወስደው አምላክ ክርስቲያን ሁኑ ብሎ አዟል ወይ? ልክ እንዲሁ ነቢያቶች እኛ ክርስቲያን ነን ብለዋል ወይ? ልክ እንዲሁ ነቢያቶች ህዝቦቻቸውን ክርስቲያን ሁኑ ብለው ሰብከዋል ወይ ብለን ስናይ የለም። የትኛውም ቦታ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር ክርስቲያን ሁኑ ብሎ ቃል በቃል እንዲያዘዘበት ቦታ የለም። ልክ እንዲሁ ነቢያቶች እኛ ክርስቲያን ነን ብለው የተናገረ አንድ ነቢይ የለም። ልክ እንዲሁ ነቢያት ህዝቦቻቸውን አደራ ክርስቲያን ሁኑ ብለው ያዘዙበት ቦታም የለም። ታዲያ ከአምላክ ዘንድና ከነቢያት ዘንድ እውቅና የተሰጠው ሃይማኖት ካልሆነ ነገ የፍርዱ ቀን ምን ብለን ነው ልንቆም የምንችለው ከአምላክ ፊት? እኛስ ያው ቃል በቃል የእርሱን ቃል ኪዳን ይዘናል። አደራ ሙስሊም ሁኑ ብሎናል፣ ሁነናል። ነቢያቶች አደራ ሙስሊም ሁኑ ብለውናል፣ ሁነናል። ነቢያቶች ቃል በቃል ሙስሊሞች ነን እያሉ ራሳቸውን ገልጸውበታል። ከዚህ የበለጠ የነፍስ እርካታን የሚሰጥ የለም። የአምላክና የነቢያት ምስክርነት ያለበት ነው። እዚያ ጋር ስንሄድ ግን በፍጹም አምላክና ነቢያት ክርስቲያን ሆኑ ብለው ያዘዙበት ቦታ ላይ የለም። አንደኛ ይሄ ነው። ሁለተኛ ስለ አምላክ ያለው አስተምህሮ ነው። እንግዲህ ነቢያት የትእዛዛት ሁሉ ፊተኛና መጀመሪያ ብለው ያስተማሩት ምንድነው ከተባለ አምላክ አንድና ብቸኛ ነው፣ ለእርሱ አጋር የለውም። ወታቻው እንደ ክርስትና ስትሄድ ግን አምላክ አንድ ነው ወይ? አይደለም፣ አንድም ሶስትም ነው። በመለኮት አንድ ነው፣ በአካል ሶስት ነው ይላል። ከዚያ አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስ አምላክ ነው ካለው በኋላ ነገር ግን ሶስት አይደሉም፣ አይቻልም፣ አንድ ናቸው ብለው ይናገራል። እንደዛ ብለው ሂሳብ የለም። ነቢያቶች አንድ አምላክ ብቻ ነው ያስተማሩት፣ ለእርሱ በፍጹም አጋር የለውም። ይህን አምላክ አላህ በርካታ ቦታ ላይ በቁርአን ላይ ይናገራል። የነቢያቶች ትምህርት ያውና እያለ የእያንዳንዱ ነቢያት ትምህርት አንድ ብቻ እንደሆነ ያስተምራሉ። ሙሴ ለምሳሌ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ ይላል። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ ጋር ማንም በፍጹም ሌላ አምላክ የለም እያለ ይናገራል። መሲሁ ምን አለ? ወቃለ አልመሲሕ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ መሲሁ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ እያለ ያስተምር ነበር። አብርሃም ልክ እንዲሁ ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁ፣ አላህና ጌታዬን አምላካቸውን አላህን በብቸኝነት ተገዙ እያለ አብርሃም ይሰብካቸው ነበር። ይሄ ነው። ሌላው እንደ ክርስትና አምላክ ለሰው ልጆች ኃጢአት ሞቷል ተብሎ ይታመናል። ነገር ግን አምላክ ዘላለማዊ ሕያው እንደሆነ ይገልጽልናል። እንደ ኢስላም እርሱ በፍጹም ሞት የሚባል አይነካም። ሌላም እና ይሄን ይመስላል። ከዚያ በኋላ ያለውን ደግሞ ይሄ ሐራም ነው፣ ይሄ ሐላል ነው፣ ይሄ ይፈቀዳል አይፈቀድም የሚለውን ህግና ስርዓቶች ይሄን እህቶች አሉ ያገኙሻል። እስላማዊ ትምህርት የምትማሪበት ያንን እንድትማሪ ትሆኛለሽ ማለት ነው። እሺ የሚለውን ቃል አብረሽ እየተከተልሽ አሽሃዱ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ ዚክራ ቀደም አግኝታሻለች መሰለኝ። በውስጥ ዚክራን አውርታኛለች። እስላማዊ ትምህርት የምትማሪበት ግሩፕ ታስገባሻለች፣ ታስተምርሻለች። በአቅራቢያሽ ሙስሊም ልጆች ታገኛለሽ? አላገኘም። በቃ እንደሱ ከሆነ ስለ ሶላት አሰጋገር ታስተምርሻለች። የመጀመሪያው የአምልኮ ስርዓት በኢስላም ሰውዬው ወደ እስልምና ከገባ በኋላ ሶላትን ተምሮ ሶላትን መስከር ነው ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ። ሰሃቦች ሲናገሩ ምን አሉ? ካነ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ አስለመ ዐንደሁ አሐድ ዩዐልምሁ ሶላት። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ከእርሳቸው ዘንድ ሰው መጥቶ እስልምና ሲቀበል መጀመሪያ የሚያስተምሩት የስግደትን ስርዓት ነበር፣ ሶላት። እና ለዚህ ለአንዱ አምላክ ለእርሱ ብቻ መስገድን ትጀምራለሽ ማለት ነው።
ዚክራት አስተምርሻለሁ ስለ ሶላት አሰጋገድ ከዚያም ስለ እስልምና አስተምሮ የምትማርበት ግሩፕ ትገቢያለሽ እስላም ያዝሽን እየፈጸምሽ የሚከለከልሽን በቻልሽው አቅም እያረግሽ በእስላም ላይ መኖር ነው አንድ ሰው እስልምና ከተቀበለ ምን ያገኛል ወደሚለው ስንመጣ በሰለመበት ቀን ለኃጢአቱ ሁሉ ምህረትን ያገኛል ለኃጢአቱ ሁሉ ስርየትን ያገኛል የመጀመሪያው እሱ ነው በቀጣዩ ዓለም ምን ያገኛል ከተባለ በቀጣዩ ዓለም ከሞት በኋላ ለዘላለም ይኖራል የዘላለማዊ ህይወትን ያገኛል በዚያም ውስጥ ጀነትን ይጎናጸፋል ማለት ነው ይሄን አላህ በቁርአን ላይ በርካታ ቦታ ላይ ተናግሯል እሺ ትዝታ ስምሽ መቀየር ካልፈለግሽ ችግር የለበትም እሺ መቀየር ፈልግ ከፈለግሽ ደስ የሚልሽ የሙስሊም ስም አለ ወይስ እኛ እናውጣለሽ እናውጣለሽ እና መተጀስ እሺ ኮሜንት ላይ ደስ የሚል ስም ጻፉ እኔ ኢክራም ወይንም ሐያት ወይንም ፍርዳው السلام عليكم ወአለይኩም ሰላም አንድ ጥያቄ ነበረኝና እሷት ጨርሳለች እሺ የሷን ስም ደስ የሚል ስም ኮሜንት ላይ ይነበብሻል እስኪ ደስ የሚል ስም አንቺ የተመቸሽን ማለት ኢክራም ይሆነልሽ ወይንም ደግሞ ሐያት እሺ በቃ ኢክራም ማለት በሙስሊም ምን ማለት ነው الله سبحانه وتعالى بالقرآن لا يقول اسمه لا إكرام بلون قال تقصد تبارك اسم ربك ذي الجلال والإكرام أكرم مالت على كون ما كبرك بلون قال إكرام ما كبر مالته إيش إكرام أنا سكنال مرحبا إيش يا كش مدنا إكرام እንትን ነው ጥያቄ ላይክ ሰላት ላይ እየሰገድን ያለ መስጊድ ላይ ሰፉ ላይ ያለን መሃላችሁ ላይ ሰይጣን እንዳይገባ እግራችሁን ወይም ደግሞ ትከሻችሁን ጠጋ ጠጋ አድርጉ ይባላልና አላህ በላይክ የአላህ ቤት ላይ ሰይጣን ይገኛል ወይ እንዴት ነው እንደዛ ምን ይባላል እና ሶሪ ሌላ ጥያቄ እንትን ካለ ማለት ነው ቴንክ ዩ እሺ ሰዎችን አላህ Subhanahu Wa Ta'ala አምልኮ የሚያዘናጋ ማንኛውም ተግባር ተከልክሏል ይወታቻ ነብያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ተጠጋጉና ስገዱ ከተራራቃችሁ መራራቅ አምላክ የማይወደው ነገር እንደሆነ ለመግለጽ የተጠቀሙት ቃል ነው ለምሳሌ ሐዲስ ላይ ሰምተሽ ከሆነ በእንጂ ሰይጣን እዛ ውስጥ ይገባል ይገኛል ማለት አይደለም በአካል ማንኛውም ክፉ ነገር ከሰይጣን ነው መልካም ነገር ደግሞ ከአላህ Subhanahu Wa Ta'ala ዘንድ ነው እሺ ሰምተሽ ከሆነ በአንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን ሙሉ በእንቅልፍ ተኝቶ ፀሐይ እስኪወጣ ድረስ ሳይሰግድ ያሳለፈ ሰው ባለ ሸይጣኑ في اذنه ጆሮ ላይ ሰይጣን ሸንቶበታል ሲባል ሰምተሽ ታውቂያለሽ ናታቂ ኢክራም ምን የሚባል ሶሪ ቅርታ ሰውየው የሱብሂን ሶላት ሳይሰግድ አሳልፎ ፀሐይ እስኪወጣ ድረስ እንቅልፉን የተኛ ሰው በጆሮ ላይ ሰይጣን ሸንቶበታል ሲሉ ሰምተሻል ይሄን ሐዲስ ነው አሰማው ያ እንደዛ የሚል ሐዲስ አለ ያ ማለት ግን መጥቶ ሰይጣን እንዳው ሽንቱን ጭር አድርጎ አንቆርቆሮብናል ማለት ነው አይደለም አይሽ ከአምልኮ እንደዘናጋው የሚገልጽበት ምሳሌያዊ ቃላቸው ነው ነብዩ ሰለላሁ ዐለይሂ ወሰለም በሌላም ሐዲስ ላይ ልክ እንደሆ በአፍንጫው ላይ ሰይጣን ያድራል ብለዋል ያ ማለት ግን ሰውየውን ምን ያክል ከአምልኮ እንዳዘናጉት ለመግለጽ ነው እንጂ ሰይጣን እዚህ ጋር ተቀምጧል ማለት አይደለም ሰይጣን እዚህ ጋር መጥቶ ሽንቱን ሸንቶበታል ማለት አይደለም ምንም የሚሰማ ነገር የለም አልሸናብንም ግን ከአምልኮ ማዘናጋትን ለሚገልጹበት ምሳሌያዊ ንግግር ነው አሁንም ልክ እንደሆ በመስጂድ ላይ ክፍተት ቦታ መተው አላህ የማይወደው የሆነ ነገር ነውና ያንን ነገር መተው ሰውየው ከአላህ Subhanahu Wa Ta'ala ከሚጠላው ነገር ከማይወደው ነገር መሆኑን ለመግለጽ የተጠቀሙ ቃል እንጂ ሰይጣን መጥቶ በመካከላችሁ እንትን ይላል ማለት አይደለም ይሄን ይመስላል ቴንክ ዩ ሹክራን አመሰግናለሁ እሺ ከላይ ያለው ልጅ በካንሲ ሰላም ወንድሜ
ሰላም እንዴት ነሽ? ደህና ነሽ? ይሰማል? አዎ ይሰማል። ሰላም ነው? እንዴት ነህ? ደህና ነህ ወይ? ደህና ነኝ አልሐምዱሊላህ። አማን ነው አላ እኔ ጥያቄ ነበረና እህታችን ላይ ላይፍ ላይ ነው የገባሁት። እኔ ስሜ ቡርቴ ይባላለሁ። ክርስቲያን ነኝ፣ ጴንጤ ማለት ነው። እሺ ይስቡት እና እዚህ እህታችን ምንድነው አንዳንዴ ከሷ ጋራ ነው እኔ ስራ የሚሰራ ግን ጥያቄ ትፈጥራለች። ጴንጤዎች ስልክ አሁን ሌላ ሰዎች ከዚህ ኮሜንት ለሚጽፉ ልጆች እንደገና ጥያቄ እንዳይሆንላችሁ አንድ እህታችን እንደዚህ ትላለች። ጴንጤዎች ስትሞቱ ጋናም ነው የምትገቡ እንጂ ጀነት አትገቡም ነው የምትለኝ እንደሷ እንደዚህ ናትና ለምን እንደዚህ ትላለሽ ብዬ ጠይቃታለሁና በተለይ አንተን በጣም ላይፉን ይከታተላለሁና ቆይቻለሁና በጣም ነው የሚያደንቅክ። በጣም የኛ ሃይማኖትንም አትነካም፣ የናንተ ሃይማኖትንም ለኛ ታስረዳለህ። የኛ መጽሐፍ ቅዱስም እንደዚህ ስታነብብ በጣም ደስ ይለኛልና ዛሬ እንደውም እሱ ቤት ገብቼ እስኪ ጥያቄ ሊጠይቅ ብዬ ነው። ለምንድን ነው ክርስቲያኖች እኛ እህታችን ያለችው ነገር ምንድነው ስትሞቱ እናንተ ጋናም ነው እንጂ ጀነት አትገቡም ነው የምትለው? ምንድነው ይሄ እንደዛ አይነት ጥያቄ ያነሰችው? ለምንድን ነው እኔ ሲሞት ገነት አልገባም ጀነት ነው ጋናም ነው የሚገባ? እስኪ ወንድም ምን ትላለህ? በጣም ጥያቄ ሆነብኝ። ከሷ ጋር ሁሌ ነው የምንጣላ። ስለዚህ ምን ትለኛለህ? እስኪ እኛ ጋናም ነው የምንገባ እንዴት? ለምን? እሺ ምክንያቱም ሁሉንም ላስረዳሽ አዳምጪ። መሲሁ ምን አለ? وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار. تملكته مسيح من بلون استمارة الله مسيح ياري ترى القرآن لي مسيح يمينه كريستوس مالتنا وماريام اللجنة ارسو من عند استمارة تملكته. وقال المسيح كريستوس مالا يا بني إسرائيل أنت إسرائيل لجنة اعبدوا الله ربي وربكم የኔንም ጌታ የእናንተንም ጌታ የሆነውን አንዱን አምላክ በብቸኝነት አምልኩ አለ። ከዚያ ሰዎች ወዴት እንደሚሄዱ በቀጣዩ ዓለም ተናገረ። ኢነሁ መን ይሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀና ለመሲሁ እነሆ በአላህ ላይ ሌላን አካል ያመለከ ሌላን አካል ያጋራ ሰው ከአላህ ውጭ በእርሱ ላይ ገነትን አምላክ አላህ እርም አድርጎበታል፣ መመለሻው ገሃነም ነች እያለ ተናገረ። ስለዚህ አንዱን አምላክ የኔንም የእናንተንም አምላክ አምልኩ ብሎ መሲሁ አስተምሯል። ይሄንን ላደረገ ሰው በቀጣዩ ዓለም ወደ ገነት ይሄዳል። ይሄን ያላደረገ ሰው ግን ወደ ገሃነም ይሄዳል ብሎ ተናገረ። አያችሁ መሲሁ እኔን አምልኩኝ ገነት ትገባላችሁ አላለም በፍጹም። አሁን አንቺ ያለሽበት መንገድ ምንድነው? ክርስቶስን በማምለክ ላይ ነው እንደ አምላክ አድርገሽ። ስለዚህ መሲሁ አምልኩኝ ብሏል ወይ ብለን ስናይ አይደለም ቁርአን ለመጽሐፍ ቅዱስም ላይ አምልኩኝ አላለም። አንዲት ቦታ ላይ ኢየሱስ ክርስቶስ እኔን አምልኩኝ አላለም። ስለዚህ ማን እንድናመልክ ነው ታዲያ ያዘዘው ያስተማረው ከተባለ የላከው አንድ አምላክ አለ። ያን አንዱን አምላክ አምልኩ እያለ ነው የተናገረው። ኢየሱስ ክርስቶስ እንደምታውቁ በመጽሐፍ ቅዱስ ላይ አምላክ እንዳለው ነው ያስተማረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ ልክ እንዲሁ የኢየሱስ ክርስቶስ አምላክ ይባረክ ይላል። ስለዚህ ኢየሱስ ክርስቶስ ለዚያ ለአንዱ አምላክ አምልኮ ሊሰራ ያንን እንጂ ያስተማረው እኔን አምልኩኝ ብሎ የትኛውን ቦታ አላስተማረም። ስለዚህ ክርስቶስን ማምለክ ወደ ገሃነም የሚወስድ መንገድ እንጂ በፍጹም ወደ ገነት ሊወስድ አይችልም። ይልቁንስ የክርስቶስንም የአብርሃም የኢስሐቅ የያዕቆብንም አምላክ አንዱን አምላክ ማምለክ ወደ ገነት የሚወስደው እሱ ነው። ይሄን ያስላ እሺ አመሰግናለሁ ወንድም። ብቻ ጥያቄ ብዙ ጊዜ ያንተ ይከታተላለውና ዛሬ እሷ ሁሉ ጊዜ የሚታነሳ ጥያቄ ስለነበረ ነው። አመሰግናለሁ። ለማንኛውም እንግዲህ ወደፊት ህልማችን እናስባለን። እንግዲህ አመሰግናለሁ ወንድም ተባረክ። እና ሌላ ነገር ጥያቄ አለብኝና ምናልባት በዚህ አጋጣሚ እድሉን ስላገኘሁት አንተን በጣም ይከታተል ነበርና ለምን መጽሐፍ ቅዱስንም ትክክለኛ መጽሐፍ ቅዱስንም የኛንም ያናበበ የእናንተ ቁርአንም ያናበብክ ስለነበረ ይሄ ልጅ ገብቼ ማውራት አለብኝ ብዬ ነውና
ግን የእውቀት ንግግር እውቀት ብዙም የለኝም። በጣም ኮንታፋ አማርኛ ስለነበረኝ አንድ ነገር እንድታግዘኝ ፈልጋለሁ። ይቻላል? በዛ አጋጣሚ ላውራ ነው። በቃ ኢቴ እዚህ ላይ እሱ አይችልም ምናምን እያለች ናት። እንግዲህ ከእግዚአብሔር በታች አንተም ብታግዘኝ ጥሩ ነበረ፣ ግን እሷ ነው እያለች ናት። ለምንድን ነው አይቻልም ያልሽው? ቆይ በቃ የኔ ውስጥ ላይ ያለ ጥያቄ ላወራ፣ ምንም ችግር የለም። እሷ ታይ እያለች ናት፣ ግን እኔ ላወራ። እውነቴን ነው የምልህ ወንድሜ፣ አንድ ነገር የተቸገርኩት ነገር ነበረ። እሱም ገንዘብ እርዳታ አይደለም። ኦኬ እኔ ተወልጄ ያደኩት ወደ ደቡብ አካባቢ ወደ ሆሳና ነው እና ተወልጄ ያደኩት፣ ግን አሁን ለጊዜ ያለው ዱባይ ነኝ። ስደት ነኝ። ስደቱ ምንጩን ነው የደረስኩትና 18 አመት ወጣት ወይ 19 ላይ ሆኜ የወለድኩት ልጅ አጋጣሚ እኔ 1 አመት ልጅ ነበርና ወደ ስፔን አካባቢ በጉዲፈቻ ሰጥቼ ነበርና ያ ልጅ አሁን በዛ እድሜ 18 አመት እድሜ ሆኗልና አንድ ቀን ድምጹንም ሰምቼ አላውቅም። ምናልባት አንተ ብዙም ሚዲያ ተጠቃሚ ስለነበርክ ብዙም ሰዎችን ታውቃለህ ብዬ አስባለሁ። እንድተባበረኝ ሀቢባ ቤትን ብዙ ጊዜ ኮሜንት ላይ ጽፋታለሁ፣ ምንም ልታስገባ አልቻለችምና እውነት አንተም ራሱን ብታግዘኝ ሀቢባ ቤትም እንዲገባ ብትረዳኝ ደስ ይለኛል። አንተ በኩልም የሚታቂ ሰዎች ካለን ዶክመንት አለኝ፣ የተወሰነ ዶክመንቶች ፎቶዎች አለ እና በዛ ብታግዘኝ እውነት በጣም ጥያቄ ሆነብኛል። ጥያቄ ሳልመለስ ብዙ አመት ቆይቻለሁና ብታግዘኝ ይቴ እንዳታወሪ እያለች ነበረ፣ ግን እኔ በድፍረት ማውራት ስለፈለኩት ነው። ችግር የለም። ሙሉ አድራሻውን ፎቶውንና ያለበት ሀገር ምናምን ካለ እሱን አስቀምጥልኝ። በፌስቡክም ላይ በቲክቶክም ላይ ሁሉ ቦታ ላይ አፈላልግልሻለሁ በቻልኩት አቅም። አላህ ያስገኝልሽ። አላህ ያገናኛችሁ። አመሰግናለሁ። በኢንቦክስ ላይ ነው የሚያስቀምጥልህ? አዎ፣ በዚህ በውስጥ አስቀምጬው ስወጣ ያያለሁ ኢንሻአላህ። ከራሳክ በረካን ይቀጥላል። እሺ በቃ በዛ የሷ መስመር ላይ ገብቼ ኢንቦክስ ላይ እንድታስቀምጥ አደርጋታለሁ። ዶክመንትም አለ፣ ፎቶም የ5 አመትና የ3 አመት እንደገና ቅርብ ጊዜ ሰው ዝም ብሎ የሰጠው ዶክመንት መሰረት አገኝተናል ምናምን ብሎ ያለ ሰዎች የላኩ ፎቶም አለ። ለማንኛውም አንተ ያለ ዶክመንቱን ሙሉ ሰጣለሁ ማለት ነው። በዛ ታግዘኛለህ። አመሰግናለሁ። ረጅም እድሜና ጤና ይስጥ። ተባረክ። አመሰግናለሁ። አይሽ እሺ እሺ ሆሲ እሺ ከታች ወሬ እንደዚህ አድርጎ ትምህርት የገባ ከመካከላችሁ ጆሮውን ነክቶ ወላሂ ያስታውሳለሁ። እንደዚህች ብቻ ሆና አናስገባም ብሎ አባቴን መለሱበት። ቀጣይ አመት አምጥተዋሉት። እሺ ሆሲ አለ ሆሲ አሎ يا سلام يا سلام يا سلام يا سلام تشاله وي يتشاله. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. مصون دينا تشاله؟ الحمد لله يتشاله. ما شاء الله ما شاء الله، جزاك الله خير. الله بيود له بمجمرة إن شاء الله. الله من ناتنا الله يسنه. يعني تياكي بقرآن لي من ترك الصلاة متعمدا فقد كفر جهره سيل
አንድ ሰው እየታወቀው ሰላትን ካሳለፈ ወይም ደግሞ ሳይሰግድ ለሳምንት ምን ሊሆን ይችላል ወር እንደዚህ ከቆየና እንደገና ከሰገደ ያ ሰው እንደ አዲስ ሻሃዳ መያዝ አለበት ወይስ ቀዷ አውጥቶ በዛው ነው መቀጠል ያለበት? ይሄን ለመጠየቅ ነው ኢንሻአላህ። ጀዛከላሁ ኸይር። አላህ አፊያና ጤና ይስጥ። አላህ እድሜ ረጅም እድሜ ይወፍቅ ኢንሻአላህ። ለአላህ ብዬ እወዳለሁ። ጀዛከላሁ ኸይር። مرحبا حبك الله الذي أحببتنا من أجله. أشي صلاة يتوسع حكم من دنا نبياتنا صلى الله عليه وسلم العهد الذي بيننا وبينهم الصلاة فمن تركها فقد كفر. صلاة يتوسع برقتم كدار بلا نقول يتوسع ودا الله سبحانه وتعالى عندنا تملس صلاة المسجد مجمر بيفلك شهادة يزار وينه لا شهادة يزار ይልቁንስ ያን ያለበትን ሶላት ቀባ አውጥቶ በዚያው ተውበት አድርጎ ወደ አላህ Subhanahu Wa Ta'ala ሶላቱን መቀጠል ነው። ሸሃዳ የሚይዘው እምነቱን የቀየረ ሰው ነው። ሌላ ኩፍር ላይ ይጥላሉ ተብሎ የተገለጹ ስራዎች ሁሉ ሰውየው ሙስሊም ሆኖ እነዛን ቢያደርግ ወደ አላህ Subhanahu Wa Ta'ala ተውበት አድርጎ ወደ እርሱ ንስሐ ገብቶ ከዚያ ኢስላሙን መቀጠል ነው። ኢስላም የሚያዘውን ትዕዛዝ መፈጸም መቀጠል ይሄ ነው። ውሱ ስለንተና ዝም ብዬ ገብቼብህ የልቤን እንትን አላልክም ሳላወራህ እንትን አልኩ። አላህ አይነን ይማረው ወንድሜ። አሜን 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 አሜን። በቃ አስቀምጠኝና ጥያቄ ካለኝ እጠይቅሃለሁ፣ እንጫወታለን። ዋናው ፈጣሪ ይማረ ነው። ሰከናለሁ። እሺ ልጆች ገስት ላይ ሰው አይታየኝም። ታባድርጉ ኮፒ ሊንክ አድርጉ። እሺ ጥያቄ አለ ቀጥል። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ማሻአላህ አይነን ተሻለህ እንዴ? የተሻለ ነው አልহামዱሊላህ። ኢንሻአላህ አላህ አፊያ ያድርግሃል። ቀኑን ሙሉ ዱዓ ያረኩልህ ነበር ኢንሻአላህ። አሜን። ሽክራን ጀዛኩሙላህ ኸይር። አንድ ጥያቄ ነበረኝ ማለት ነው እሱ። እሺ እሱም ጥያቄው ምንድነው አንዳንድ ጊዜ ማለት ነው ብዙ የሚሳሳት ሰው አለ ማለት እንደዚህ ይሄ ባሪያ ማለት አንድ ሰው ከሚስቱ ሌላ ከባሪያው መገናኘት ይችላል የሚባለው ነገር ልታብራራልኝ ፈልጌ ነበር። አሁን አንዳንድ ሰው የቤት ሰራተኛ ሁሉ ባሪያ ይመስለዋል ማለት ነው። ምንድነው ይሄ ባሪያ ማለት ነው? ግልጽ እንዲሆንልን። የቤት ሰራተኛ ባሪያ አይደለም። የቤት ሰራተኛ ባሪያ አይደለም። ባሪያ የሚለው ምንድነው ወደሚለው እንምጣ። ባሪያ የሚለው በጦር ሜዳ ላይ ስለተማረኩ ሴቶችና ወንዶች አስመልክቶ ነው። አማኝና ከሃዲያኖች ጦርነትን በሚያደርጉ ጊዜ ያሸነፈው አካል የተሸነፈውን ይማርካል፣ ገንዘብም ይማርካል። ልክ እንዲሁ እነዛን የተማረኩ ሰዎችንም ይወስዳል። ከሁለቱም ጎን ያለው ማለት ነው። የዛን የሚማረኩትን አስመልክቶ ነው ሚልከል የሚን ለእጆቻችሁ ንብረት ያደረጋቸዋቸው ወይንም የጨበጣቸዋቸው እያለ አላህ Subhanahu Wa Ta'ala ይገልጻቸዋል። ከወንድም ከሴትም የሚማረኩት ምን አይነት ናቸው? ሊዋጉ የተሳተፉት አካሎች ናቸው። ተማረኩ አይደል? ያ ነው ባሪያ ብለው ማለት እነሱ ናቸው። ታዲያ እነዚያን ሴቶች ወይንም ወንዶች ኢስላም ምን እንዲያደርግ ይፈቅዳል ለአማኞች ከተባለ አንደኛ የመጀመሪያው ምንድነው? አለቀቋቸውና ወለታው አሉላቸው ይላል አላህ። فإما من بعد وإما فداء على አንደኛ እነርሱን በነፃ አለቀቋቸው አላህ። አያችሁ። ሁለተኛ ተማረከን በኋላ ፊዳ አድርጓል። ፊዳ ብሎ ማለት ከኛ የተማረከብን አማኝ ካለ ያንን የማረከብኝን 10 ሰራዊት ስጠኝ፣ እኔ የማረኩብህን 10 ሰራዊት እሰጥሃለሁ ብሎ እንዲህ ለውጫ አድርጎ ብሎ አላህ አዘዘ። ይሄን አላደርግም ማለት አይችልም የሙስሊም መሪ። አላህ አዟል በቃ። ስለዚህ ወይ በይቅርታ መልቀቅ ወይንም ደግሞ ፊዳ ማድረግ ሁለተኛ ወሰነ። ያ ካልሆነ ሶስተኛ መንገድን አስቀመጠ። ምንድነው ከተባለ የዛ የካህዲያኖች መንግስት ከሙስሊሙ መንግስት የተማረኩበትን አካሎች ተደራድሮ መውሰድ ይችላል። የሙስሊሙ መንግስት ለምሳሌ ለእያንዳንዱ ለማረኳቸው ጠላቶች 10 ሺህ ብር ፈልጋለሁ ካለ ለእያንዳንዱ ያ መንግስት መጥቶ ይሄን ክፍያ ከፈጸመው መውሰድ ይችላል።
ገብታችኋል? ነቢ ሰለላሁ ዐለይሂ ወሰለም በበድር ጦርነት በኡሁድ ጦርነት በእነዚህ ጋር የማረኳቸውን ሰራዊቶች በበድር ጦርነት ጊዜ እንትን አድርገዋል፣ ፊዳ ተቀብለዋቸዋል፣ እየመጡ ከፍለው ወስደዋል ቤተሰቦቻቸው ከሃዲያኖች። ያ መንግስት ካልቻለ የተማረከባቸው ቤተሰቦች ከፍለው የሚከፈለውን መውሰድ እንደሚችሉ አስቀምጧል ኢስላም ይሄን ህግ። ያተሻል ከተማረከባቸው የልጅቱ አባት ሊሆን ይችላል የተማረከባት፣ ወይንም ወንድሟ ወይንም ቤተሰብ ማንኛውም መጥቶ ያንን ክፍያ ፈጽሞ መውሰድ እንደሚችል ህግን አስቀምጧል። አራተኛ መንገድ እሱ ነው። አምስተኛ መንገድ ምንድነው? ያ የተማረከው አካል ራሱን ከፍሎ ነፃ ማውጣት እንደሚችል ህጉን አስቀምጦለታል። ስድስተኛ መንገድ አስቀምጧል። ስድስተኛ መንገድ ምንድነው? ይሄን ከፍለህ ነፃ አውጣ ራስህን የተባለው አካል ወይንም የተባረከችው አካል ከሌላቸው ፈካቲቡሁ ማለት ሙካተባ አድርጉላቸው ብሎ አላህ ደነገገ። ሙካተባ ማለት ያን ነገር ለምሳሌ 10,000 ከፍለሽ ልታመጣ ትችላለህ ይባላል። አሁን አልችልም ግን ጊዜ ስጠኝና ያንን ሰርቼ ላምጣ ይላል። ከዛ ይሄ የተማረከ አካል ሰርቶ እንዲያመጣ ጊዜ ይሰጣል። ይሄ هذا هو ሙካተባ ይደረግለታል። ኪታብ ስምምነት ይፈጸማል በመካከላቸው ያንን ሰርቶ እስኪያመጣ ድረስ። ከዛ ጭራሽ አላህ ሱብሓነሁ ወተዓላ ለነዚህ ሙካተባ ለማድረግ ለሚጥሩ ሰዎች ሰደቃ ስጧቸው ብሎ አላህ ደነገገ። ወአቱሁም ሚን ማሊላሂ الذي آتاكم አለ። እኔ አምላካችሁ አላህ ከሰጣችሁ ገንዘብ ስጧቸውና ለነዚህ ሰዎች ራሳቸውን ነፃ ያውጡ ብሎ ይሄን ሁሉ አደነገገላቸው። ከዚህ ሁሉ እናደርግም ካሉ ከዚያ በኋላ ነው እንግዲህ ወንዱ ከሆነ አገልጋይ ሆኖ ይቆያል። ገብታችኋል? ለምን ይሄ አካል ሊዋጋ የመጣ አካል ነው። ገብታችኋል? ስለዚህ እንደ አገልጋይ እንደ ባሪያ ሆኖ ይቆያል። ይሄ ባሪያ ይባላል። ከፈለጉ ነፃ ማውጣት ይችላሉ እነዚህ ሙስሊሞች። ሴቷ ከሆነች አላህ ሱብሓነሁ ወተዓላ ተመልከቱ፣ የተማረኩ ሴቶችን ዝም ብለው በከንቱ እንዲወድቁ አልፈቀደም። ባሎቻቸው የተገደለባቸው ሊሆን ይችላሉ። ከዚያ በኋላ የሚሄዱበት ሊያጡ ይችላሉ። እንደአጠቃላይ እነዚህን በማግባት ነው አብረዋቸው መኖር የሚቻለው። ብዙ ሰው የሚመስለው ያለ ጋብቻ እንደፈለገ መጠቀም ይችላል የሚል ነው። ላ አይደለም። አላህ ቃል በቃል በቁርአን ላይ አግባቸው እያለ ስለ ተባረኩ ሴቶች ስለ ባሪያ ሴቶች ተናግሯል። የቱ ጋር ከተባለ ሱረቱ ኒሳ ላይ يقول الله سبحانه وتعالى ومن لم يستطع منكم طولا أن ينكح المحصنات المؤمنات فمما ملكت أيمانكم من فتياتكم المؤمنات والله أعلم بإيمانكم بعضكم من بعض فانكحوهن بإذن أهلهن وآتوهن أجورهن محصنات غير مسافحات ولا متخذات أخدان. الله سبحانه وتعالى باري وتشاتشهن ዝም ብላችሁ ተገናኛችሁ አለ ላ ፈንኪሑሁን አለ አግቧቸው። አየሽ በጋብቻ ነው። እሺ መህር አላቸው ይሰጣቸዋል ወይ? አዎ ወአቱሁን ኡጁረሁን መህራቸውን ስጧቸው አለ። አየሽ ታዲያ በምንድን ነው የሚገቡት? ያለ ወልይ ምናምን እንደዚህ ያለ ቤተሰብ ምናምን ላ ፈንኪሑሁን በኢዝኒ አህሊሂን በቤተሰቦቻቸው ፈቃድ አግቧቸው አለ። እሺ ቤተሰብ ከሌላቸው ሲዛኔ የሙስሊሙ መሪ ወልይ ይሆናል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ሐዲስ ላይ ምን አሉ? አስሱልጣኑ ወልዩን ሊመን ላ ወልይ ለሁ፣ ወልይ ለሌለው አካል የባለ ስልጣን ወልይ ይሆናል ብለው ተናገሩ። ስለዚህ በጋብቻ እንጂ ተገናኛቸው ያለው አላህ ሱብሓነሁ ወተዓላ ያለ ጋብቻ ዱቱን እናመሰግናለን። የሆነ ጥያቄ ልጠይቃ በዚህ ዙሪያ ይሰማኝ ነው? አዎ ይሰማል። ለምሳሌ ባርነት ግልጽ ነው። አሁን ቁርአን ላይ እንደዚህ አንተ ያወራኸው ሁሉ የምታምንበት ነው። እሺ አምነበት እስከዚህ ዘመን ይመጣል? እንዴት እስከዚህ ዘመን ይመጣል ማለት? ለምሳሌ ጦርነቶች እኮ በተለያየ ዘመን ቴክኖሎጂ ይለያያል እንጂ ይመጣል እኮ ባርነትና ምርኮኛ ማለት ነው። እንትን ምርኮኛ በቃ አንተ ካሸነፍክ አንድ ወገን አንተ ምርኮኛ አለህ ማለት ነው። ግልጽ ነው። ጦርነት እስካለ ድረስ አሁን የነገርኩህ ጦርነት እስካለ ድረስ በአጠቃላይ ጦርነት እስካለ ለዚህ ዘመን ይሰራል ብለህ ታስባለህ? እሺ አሁን ልመልስልህ አዳምጥሽ። ከዛ ደግሞ ልጠይቅህ። ከዛ በኋላ ደግሞ አሁን እንደዚህ ሴቶች አሉ
ያን ነገር ትደግፈዋለህ? ምኑ ሴቶች አሉ አሁን ለምሳሌ ባሮች የሚባሉት ሴቶች ናቸው። ያን ነገር ትደግፈዋለህ? እሺ አንድ ኮሜንትን ክፈቱት ልጆች። አንተ እንደፈለክ እኔ በቃ እኔ አንተን ሐሳብ ብቻ ነው የምፈልገው። አንተ ደስ የምትል አስተማሪ ነው። ማርያምን ነው የምልክ። እሺ አንተን አልቃወምም እኮ እንድታስረዳኝ ነው የምፈልገው። እኔ ጠይቃለሁ ነው የምልህ። አሁን ለምሳሌ የጠየቁን ጥያቄ ከሰማኝ ይሄን ጥያቄ እሺ ጦርነት እስካለ ድረስ መማረክ ያለ ነው። የዛኔ የምርኮን ህግ አስመልክቶ እነዚህ ነገራቶች ይሄዳሉ ይቀጥላሉ እስከ መልቂያማ ድረስ እንዳሉ ናቸው። ዛሬም አለ ነው። ዛሬ ቢኖር እንደዛ ነው ነገሩ። ተመሳሳይ ነው። ትምህርቱ ተመሳሳይ ነው ወይ? አንዴ ተረጋጋ ማለት እኮ እስከ መጨረሻው ጊዜ ድረስ አለ ነው የምትለኝ። አሁን ለምሳሌ በየትኛውም ጦርነት ላይ ይሄኛው ነገር ይሄዳል ወይ? እስቲ እኮ ተረጋጋ ከሰለ ጦርነት አላወራም። አንተን ነው የምሰማው። ካሁን በኋላ አላወራም። ማርያምን እሱ ደስ ትለኛለህ። እኔ ደስ የሚል ጨዋታ ለምትጮት አንተ ቤት የምገባው አሻዳምጣለህ እንዴት አድርገ እሺ ጦርነት እስካለ ድረስ መማረክ የሚባለው ነገር ያለ ነው። አይኛን ማረክም የሚል ሰው ካለ ተሳስቷል። በደንብ አድርጎ ይማረካሉ። የዛኔ ይህ ህግ ይቀጥላል ማለት ነው። ባጭሩ ይሄ ነው በእስላም እስከ መቼ ድረስ? እስከ ዘመኑ ፍጻሜ ድረስ الرق موجود لا ينكره احد። አንደኛ ይሄ ነው። ሁለተኛ እንደ መጽሐፍ ቅዱስ መማረክ ያለ ነው እሱ። ነገር ግን ከዚህ አንፃር ያለውን ላሳየህ። የሴት ልጅን ባርነት አስመልክቶ ልታነሳ የፈለግከው እንደ ክርስትና አባት ሴት ልጁን እንደ ባሪያ አውጥቶ መሸጥ ሁላ ይችላል። እንደ እስልምና ግን ይሄ አይፈቀድም። እግዚአብሔር ምን ይላል መጽሐፍ ቅዱስ ላይ መሰለህ? ሰው ሴት ልጁን እንደ ባሪያ አድርጎ ቢሸጥ ይላል። ኃጢአት ነው ምናምን ሊላ አይደለም። ያ የገዛት ሰው እንዴት መጠቀም እንዳለበት ያችን ልጅ ለእርሱ ካላስደሰተችው ለልጁ መዳር ይችላል። ካላስፈለገው ለሌላ ሰው መዳር ይችላል። ይሄን ሁሉ ህግና ስርዓት አስቀምጧል። እንደ እስልምና ሴት ልጁን መንከባከብ ግዴታ ነው አባት። ሴት ልጅን መንከባከብ ዋጋው ገነት ነው ብሎ ኢስላም ያስተምራል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? من كانت عنده بنتان أو أختان أو 3 بنات أو 3 أخوات فأحسن صحبتهن واتقى الله فيهن أدخله الله الجنة. النبي صلى الله عليه وسلم من قالوا سيت لجن تنكباكبو يصدق سو الله جنة يسكبوا الله. يسيت لجن منكباكب واقعو جنة نو بإسلام. عندما مصحف ቅዱስ ግን አባት ሴት ልጁን እንደ ባሪያ መሸጥ ይችላል። ገበያ ላይ የነዳን እንደዚህ ነርቶ መሸጥ ይችላል። አሳየን ካልክ አሳያለሁ። እኔ እንደው ምን እኮ እንድትጫወት ነው የፈለኩት እኮ እኔ እኮ ጥያቄን መልሰልኝ እንድትጫወት ነው እንጂ አንተ ያልከው ባንተ እኮ ነው እኮ አንተ ያን ነገር አስተምረኛል እኮ እንጂ ወደ መጽሐፍ ቅዱስ ከሄድክ እኮ በቃ አሁን አንዴ ለመረዳት ያክል ነው ገብቷል አይደል? አንዴ ለምሳሌ ያልኩ ጥያቄ ግልጽ ነው፣ ለአንተም ግልጽ ነው፣ ለኔም ግልጽ ነው። እንደውም ማስረዳኝ እኔ ያላወራም ብዬ ነበር። ይወኒ አንዴ አዳምሽ። አሁን ከክርስትና አንፃር ደግሞ በጦርነት ጊዜ ስለሚማረከው ነገር አዎ በቃ ስለነሱ ሴቶች ነው። ሴቶቹ ክብር የላቸውም። በቃ ለምሳሌ ያንተ ሚስት ከተማረከች እንደዚህ ያዝ ወንዱ እያለ እንዴት ሌላ ሰው ያገባታል ብዬ አስባለሁ። ገብቷል? እንደዚህ ነገር ጦርነት ላይ ምርኮ እኮ ማለት እኮ በቃ አልቻልኩም ያን ነገር ማለት እኮ ጦርነቱን አልቻልኩም። የተማረኩ ሰዎች አሉ፣ ህፃናቶች አሉ፣ ቤተሰቦች አሉ። ያ ነገር የማይችሉ ሰዎች ናቸው ብዬ ነው የማስበው። ከዛ በኋላ ግን የሚሆነው ነገር ገብቷል? እሺ አዳምጣለሁ እንጂ የመጽሐፍ ቅዱስን ነገር እኮ እንትን ያንተን አስረዳኝ ነው ያልኩ። በእኛ እንከፋፈላቸው ማለት አሁን ለምሳሌ አንተ እንደውም ብታወራኝ ደስ ይለኛል፣ ባላወራ ደስ ይለኛል። አንተ ተጫወትልኝ። ምርጥ ሀሳብ አለ ማርያምን ወንድሜ፣ ለዛ ነው የምገባው አንተ ቤት። እሺ አዳምጣለሁ። አሁን ከኢስላም አንፃር ያለው ያ ነው። በኢስላም አንደኛ የሚዋጉና የማይዋጉ ለይቶ ነው። የማይዋጉ አካሎችን በፍጹም ምርኮ ምናምን ውስጥ አያስገባም። ገብተሃል?
ልትዋጋ ከመጣች ሴት ልጅ ወይንም ሊዋጋ ከመጣ ወንድ ልጅ ያን አስመልክቶ ነው። ይህ የምርኮ ህግና ስርዓት የሚመለከት ነው። እንደ ክርስትና ስንሄድ ግን ገብተዋል። እግዚአብሔር ለምሳሌ የተማረኩ ሰዎችን አስመልክቶ ምን ይላል? የተማረኩ ንብረቶችን አስመልክቶ በጦር ጊዜ ምን ይላል የሚለውን ከፍቼ አሳያችኋለሁ ከፈለጋችሁ። በዚያ ቦታ ላይ እግዚአብሔር ምን ይላል? የተማረኩ ሰዎችን ለሁለት ይከፍላቸዋል። ከተማረከ በኋላ በኢስላም ያለውን ሁሉ መሰረተ ነግራቸዋለሁ አይደለ? ነፃ የሚወጡበትን መንገድ እነዚያ ምርኮኞች ወደ 8 መንገድ አስቀምጧል ኢስላም። ቅድም ነግራቸዋለሁ። እንደ መጽሐፍ ቅዱስ ግን ምንድነው ከተባለ ምንም ያ ሁሉ መንገድ የለም። ይገርማችሁ ከተማረኩ በኋላ ለሁለት ክፈላቸው ይላል መጽሐፍ ቅዱስ። አንደኛ ወንዶችን ሁሉ ግደሏቸው ይላል። ምን አድርጓቸው? ወንዶችን የተማረኩትን ግደሏቸው፣ ነፃ ራሳቸውን እንዲያወጡ ያ ሁሉ የደረደርኩላቸው በኢስላም ያ በኢስላም ብቻ ነው ያለው። እንደ መጽሐፍ ቅዱስ ግን የተማረኩትን ወንዶችን ግደሏቸው አለ። ሴቶችን ደግሞ ለሁለት ይከፍላቸዋል መጽሐፍ ቅዱስ። አንደኛ ከወንድ ጋር በመገናኘት የሚታወቁ፣ ሁለተኛ ከወንድ ጋር በመገናኘት የማይታወቁ ድንግል ያላቸውና የሌላቸው። በሌላ አገላለጽ ድንግል የሌላቸው ከሆነ ግደሏቸው ይላል። የተማረኩ ሴቶችን ልብ በሉ። ድንግል ያላቸው ላሳየህ ነው። እሺ ማስረጃ መጽሐፉንም እንትን እያልከኝ የለም እኮ መጽሐፉን ነው። ለምሳሌ የኦሪት ህግ እኮ ይለያል ታውቃለህ? ወይ የኦሪት ይለያል። አንዴ ቆይ አንዴ ካሁን የኦሪት አምላክ ማን ነበር? የአዲስ ኪዳኑ አምላክ ነው ወይንስ ሌላ አምላክ ነው? ያን ዘግናኝ ፍርድ በሴቶች ላይ ሲፈርድ የነበረው የአዲስ ኪዳኑ አምላክ ነው ወይንስ ሌላ አምላክ ነበር? እሺ በድጋሚ ልጠይቅህ። አንተ በዛው ላይ እንዳለ እኮ ሙስሊም ናቸው ትላላችሁ እናንተ። የኦሪት የምንም ሙስሊም ናቸው የነ ሙስሊም የሁሉንም እኮ ሙስሊም ናቸው ትላላችሁ። አንዴ ስለ ምርኮ ህግና ስርዓት የተናገረውን መጽሐፍ ቅዱስን አንዴ ላሳየህ። እሺ አንዴ ክርስቲያኖች ማየት የሚፈልጉ ልጆችም ስላሉ አንዴ እናሳያቸው። እሺ አረጋጋሽ ደስ ይለኝ። ግን ሙስሊም ናቸው አዳም እንኳን ሙስሊም ነው ትላላችሁ እኮ። ስለዚህ መጽሐፉ የማን ነው ማለት ነው? የእናንተ ነው ማለት ነው? የኛ እንደዛ አይደለም። ላሳየህ ነው አንዴ መጽሐፍ ቅዱስ ላይ የምርኮ ህግና ስርዓት አንደኛ የመጀመሪያው የምርኮ ህግና ስርዓት እንመልከት። እሺ እሺ ያውና እዚህ ጋር ለሁለት ከፍሎ ነው የሚናገረው የተማረኩ ሰዎችን አስመልክቶ። ከመጀመሪያ ጀምሬ ላንብብላችሁ መሰለኝ ታሪኩ እንድትረዱት። ሙሉ ሲሆን ደስ ይላል። አብሽር ሃይሽ በቃ ሙሉና አንብበው። ያውና እዚህ ጋር እግዚአብሔር ጦርነት ሊያዝ ነው። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ማን ነው ተናጋሪው? እግዚአብሔር። ማንን? ሙሴን። ስለ እስራኤል ልጆች በቀል ምድያማውያንን ተበቀል፣ ከዚያም በኋላ ወደ ወገኖችህ ትከማቻለህ አለው። አየህ፣ እግዚአብሔር ጦርነት እያዘዘ ነው እንዲበቀሉ። ሙሴም ህዝቡን ከእናንተ መካከል ሰዎች ለጦርነት ይሰለፉ አለ፣ በእግዚአብሔር ትእዛዝ መሰረት ስለ እግዚአብሔር በቀል ምድያምን ይበቀሉ ዘንድ በምድያም ላይ ይሄዱ አለ። ከእስራኤል ነገዶች ሁሉ ከየነገዱ 1000 ሰው ወደ ጦርነት ስደዱ ብሎ ተናገራቸው። ከእያንዳንዱ ነገድ 1000 ጦር ላኩ አለ ሙሴ። ከእስራኤልም አእላፋት 12000 ከየነገዱ 1000 ለጦርነት የተሰለፉ ሰዎች ተሰጡ አለ፣ ተሰበሰቡ። ሙሴም ከየነገዱ 1000 ወደ ጦርነት ሰደደ። እነርሱንና የካህኑን የአልዓዛርን ልጅ ፊንሐስን ወደ ጦርነት ሰደዳቸው። የመቅደሱንም ዕቃ የሚነፋውንም መለከት በእጁ ሰጠው። እግዚአብሔር ሙሴን እንዳዘዘ ከምድያም ጋር ተዋጉ። ማን ያዘዘው እንዲዋጉ? እግዚአብሔር። እግዚአብሔር ሙሴን እንዳዘዘ ከምድያም ጋር ተዋጉ።
ወንዶችንም ሁሉ ገደሉ አለ። በማን ትእዛዝ? በእግዚአብሔር ትእዛዝ ወንዶችንም ሁሉ ገደሉ። ከተገደሉትም ጋር የምድያምን ነገስታት ገደሏቸው። ከተገደሉትም ጋር የምድያምን ነገስታት ገደሏቸው። 5ቱም የምድያን ነገስታት ኤዊ፣ ሮቆም፣ ሱር፣ ሁር፣ ሪባ ነበሩ። የቢኦርንም ልጅ በለዓምን ደግሞ በሰይፍ ገደሉት። የእስራኤል ልጆች የምድያምን ሴቶች ልጆቻቸውን ማረኩ። አየህ አይደለም? ምርኮ ያለ ነው። ሴቶች አለ። አዎ አንዴ የእስራኤልም ልጆች የምድያምን ሴቶች ልጆቻቸውን ማረኩ። እንስሳቶቻቸውንና መንጎቻቸውንም ዕቃቸውንም ሁሉ በዘበዙ አለ። እንዳለ በዘበዙ፣ ያንን ማረኳቸው። አየህ፣ ከማረኩ በኋላ ንብረታቸውን ሁሉ ሄደው ወሰዱባቸው። እንስሳቶቻቸውን፣ ንብረቶቻቸውን፣ የተቀመጡባቸውን ከተሞቻቸውን ሁሉ ሰፈሮቻቸውንም ሁሉ በእሳት አቃጠሉ። ተመልከተ ይህን ክፋት። ማረክ አይደለ? የማረኩባቸውን ሰዎች ሀገራቸውን ሄደው አቀጣጠሉባቸው። እንዳለ የተቀመጡባቸውን ከተሞቻቸውን ሁሉ ሰፈሮቻቸውንም በእሳት አቃጠሉባቸው። የሙሴ ህዝቦች የሰውንና የእንስሳን ምርኮና ብዝበዛ ሁሉ ወሰዱ አለ። እንዳለ በዝብዘው ወሰዱ። ያን ሄደው የከተማውን ህዝብ እንዳለ ንብረቱን ሁሉ ወሰዱባቸው። ተመልከቱ፣ ከተማውንም አቃጠሉባቸው። የማረኳቸውንም ሰዎች ምርኮውንና ብዝበዛውን ወደ ሙሴና ወደ ካህኑ ወደ አልዓዛር ወስደው ወደ እስራኤልም ልጆች ማህበር በዮርዳኖስም አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ወዳለው ሰፈር አመጡ። አሁን ከምርኮ የማረኳቸውን ሰዎች፣ እንስሳቶች፣ ንብረት እንዳለ ወደ ሙሴ ፊት አመጡለት። ገብቶሃል አይደል? ሙሴና ካህኑ አልዓዛርም የማህበሩ አለቆች ሁሉ ከሰፈሩ ወደ ውጭ ሊያገኟቸው ወጡ። አሁን ሙሴና ዋና አለቆች እና አልዓዛር እነዚህ ተሰባስበው መጡ። ሙሴም ከዘመቻ በተመለሱት በጭፍሮች አለቆች፣ በሻለቆች፣ በመቶ አለቆች ላይ ተቆጣ። አየህ፣ ሙሴ ተቆጣ፣ ባለቆቻቸው ማለት ነው። ለምን እንደተቆጣ ምክንያቱ ሊነግረን ነው። ሙሴም አላቸው በእውኑ ሴቶችን ሁሉ አዳናችኋቸውን? አየህ፣ ተመልከት። ምክንያቱም ይዘው ሲመጡ ጊዜ የተማረኩ ሴቶችን ምናምን አየ ሙሴ። ለምን እነዚህን ተዋችኋቸው? ለምን አዳናችኋቸው? ለምን ሳትገሏቸው እያለ ነው። ከዚያ ግደሉ ሴቶችን ብሎ ሊያዛቸው ነው። ተመልከት፣ ተቆጣና ሚል እኮ የለም እኮ ከታች ላሳይህ ነው። አብሽር፣ ግደሏቸው ሴቶችን ሊል ነው። ሙሴም አላቸው በእውኑ ሴቶችን ሁሉ አዳናችኋቸውን? ለምን ተዋችኋቸው እያለ ነው። እነሆ እነዚህ በፌጎር ምክንያት በበለዓም ምክር እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋት ሆኑ። ስለዚህም በእግዚአብሔር ማህበር ላይ መቅሰፍት ሆነ። አሁን ሙሴ ምን አለ? ተመልከቱ። አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ አለ። ተመልከት፣ ተማርከው የመጡትን ከፊቱ ያሉትን ጠላቶች ምንም ሌላ መንገድ አላስቀመጠም። ክርስትና ወንዶችን ግደሉ ብሎ አዘዘ። እነዚህን ምርኮኞች ተመልከቱ። እንደ ኢስላም ግን ቀደም ያን ሁሉ መንገድ ነግራቸዋለሁ አይደለ? ያ የለም። ምርኮኞችን አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ አለ ሙሴ። ሴቶቹን ደግሞ ለሁለት ሊከፍላቸው ነው። ድንግል ያላቸውን አይደላቸውን። ድንግል የሌላቸውን ግደሏቸው፣ ድንግል ያላቸውን ደግሞ ለራሳቸው ተጠቀሙባቸው ሊል ነው ሙሴ። ከዚያ ምን አለ? አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ፣ ወንድንም በመኝታ የሚያውቁትን ሴቶች ሁሉ ግደሉ። ያሰላም። ከወንድ ጋር በመኝታ የምትታወቅ ሴት ከሆነች ግደሏት አለ። ወንድ ጋር ተኝታ የማታውቀውን ሴቶችንስ እነሱን ደግሞ እንዳትገሏቸው ለራሳችሁ ሊል ነው። ወንድን በመኝታ ተመልከት፣ ወንድን የማያውቁትን ሴቶች ልጆች ሁሉ ግን ለራሳችሁ አድኗቸው አለ ሙሴ። ያሰላም። ስለዚህ በክርስትና በጦር ሜዳ ላይ ከተማረኩ ሴቶች ወይንም ወንዶች ምንም መንገድ የለም፣ ግድያ ነው። ወንዶቹን ግደሏቸው አለ። አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ አለ። ወንዶች ይገደላሉ የተማረኩ። ሴቶች እስከተባለ ለሁለት ይከፈላሉ። አንደኛ ከወንድ ጋር በመገናኘት የሚታወቁ ከሆኑ ይገደላሉ። ከወንድ ጋር በመገናኘት የማይታወቁ ከሆነ የዛኔ ለራሳቸው ይወስዷቸዋል፣ እነዚያ ሰራዊቶች ማለት ነው። ይሄ ነው ያለው መንገድ። አሁን ከባዱ ነገር ግድያው ሳይሆን፣ ግድያው አዲስ ነገር አይደለም። ከወንድ ጋር ተገናኝተው ይወቁ አይወቁ እነዚያን ሴቶች የሙሴ ሕዝብ እንዴት ነው መለየት የሚችለው ነው? ድንግል ይሁኑ አይሁኑ መሳሪያ አለ ወይ? የዛኔ እንደ ዛሬው ቴክኖሎጂ አለ ወይ? በምንድን ነው ከዚህ በፊት ከወንድ ጋር ይገናኙ አይገናኙ ማወቅ የሚችሉት? ይሄ ነው ከባዱ ጥያቄ። ለዚህ መልስ የሚሆን ከዚህ በፊት ጠይቄ አንድ ክርስቲያን ልጅ
በመሞከር ብሎ ነግሮኝ ነበረ። ማስረጃ መጽሐፍ ቅዱስ ላይ አለ። ማስረጃ መጽሐፍ ቅዱስ ላይ እንግዲህ እንደዛ ብሎ የተናገረው ልጅ ይህን ይመስለኛል። ተመልከቱ። እግዚአብሔር እዚህ ጋር ምን ይላል? እህቴ ሙሽራዬ ሆይ ወደ ገነቴ ገባሁ፣ ከርቤን በትኩይ ጋር ለቀምኩ፣ ችግሩ ይሄ ነው እኮ አንተ እንጀራዬን ከማሬ ጋር በላሁ፣ የወይን ጠጄንም ከወተቴ ጋር ጠጣሁ። እድል አልሰጥም እንዴ? ባልንጀሮቼ ብዙ አላውቅም እኮ ልማር ነው የሚገባው አንተ ቤት። ባልንጀሮቼ ሆይ ብሉ፣ ወዳጄ ሆይ ጠጪ፣ እስክትረኪ ድረስ ጠጪ ይላል እግዚአብሔር። እኔ ተኝቻለሁ። ጥያቄህ ምንድን ነው? እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ይህ ነው፣ እርሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቆንዳላዬም የሌሊት ነጠብጣብ ሞልቷልና ክፈችልኝ አላት። ሰውዬው መጥቶ ቀሚሴንም አወለቅኩ አለች። እንዴትስ ለብሰዋለሁ? እግሬንም ታጠብኩ፣ እንዴትስ አሳድፈዋለሁ? ውዴ እጁን በቀዳዳ የሰደደ አንጀቴም ስለ እርሱ ታወከ። ለውዴ ከፍትለት ዘንድ ተነሳሁ። እጆቼ በደጅ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼም የፈሳሹን ከርቤ አንጠባጠቡ። ላ ሐውለ ወላ ቁወተ ኢላ ቢላህ። እሺ ምንድን ነበር ጥያቄህን ያልከው? ቃለ ሕይወት ያሰማል። ሚዩትህን አንሳው እስኪ። አሎ ወይ እስኪ ችንታ አንድ አስረዳን እስኪ። እቺ እያነበብካት መጀመሪያ ጥያቄህን ተናገር። ዝም ብለህ ጥቅስ ማንበብ ሳይሆን ምንድን ነው የሚለው ተናገር። ጥያቄህ ምንድን ነው? እስኪ እሺ በቃ ያው በቃ ችግር የለውም ና እያነበብክ ነው። እኔ በማስረጃ እንዲሆን ነው የሆነ ስጠይቅ ርዕስ ይኑርህ። አየሽ በቃ እቺን አንብባትና ተርጉምልን እስኪ ምን ማለት ናት? ቁጥር 1 ላይ እሺ አንብበው። ምን ያ እኮ ርዕስህ ምንድን ነው ነው መጀመሪያ እኮ ይሄን አንብብና እኮ ከኋላ አለው እኮ ይኸውልህ። እሺ ተርጉም፣ አንብበውና ተርጉመውሽ እኮ አዳምጥ። ኦሪት ዘዳግም 22 ጀምረህ ራሱ ስትመጣ አብሮ የሚቀጥል ሐሳብ ነው ብቻውን ሳይሆን። እሺ ምን ያለው ንጽጽር ስትሰራ ርዕስ መኖር አለበት የምትነሳበት። ገብቶሃል? በጣም ነው የገባኝ። ይሄን አንብበውና ተርጉምልን ምን ማለት ነው እኮ ርዕስህ ምንድን ነው ነው? አንተ መጀመሪያ ረብ ፈጣሪ ለምን ላይ ተነስተህ ነው ይሄ እንዲተረጉም የፈለከው? አንብበህ መረዳት ፈልገን ነው። ቻሌንጅ አይደለም የምትሰራው። እኔ ቻሌንጅ ርዕሱ ይሄ እንዴት ብሎት ነው የገባህ? የጠየቅከው ከምን አንጻር ነው? ከቻሌንጅ አንጻር ነው። አልገባህም? አንተ እኮ ጋኔን ጂና አይደለም ስትለኝ መረጃ ሳይስልህ ነው ያወረከኝ። ኮሜንትም ኦፍ ያረክብኝ እና ጥያቄ ስትጠይቅ ርዕስ ይኑርህ። ለመቼም ቢሆን ማለት ነው። ለመቼም ቢሆን ጥያቄ ስትጠይቅ ስማኝ አንዴ። ለመቼም ቢሆን ጥያቄ ስትጠይቅ ርዕስ ይኑርህ መነሻ። ቻሌንጅ መኖር አለበት። አሁን እዚህ ጋር አዳምጥ። ከኋላ ያለውን ሳታነብ ከኋላ ያለው ምን እንደሆነ ዳግም ኦሪት ዘዳግም ምዕራፍ 22ን ሳጨርሰው ሐሳቡ ሳይገባ እዚህ ላይ ገብተው እቺ ምንድናት ፍቱልኝ። እኛ እኮ እዚህ የሚገባ እኮ ወይ ፕሮቴስታንት ወይ ካቶሊክ ነው። ክርስቲያን ራሱ ከገባ ችግር የለውም። ያው አንዳንዶቹም ቢያውቁ የሚያውቁ ከገቡ ያስረዱሃል። ምክንያቱም የሚተረጎም ትምህርት ስለሆነ ማለት ከኋላ ያለው አንብቦ ነው የሚተረጉምልህ። ስለዚህ አንተ ጥያቄ ስትጠይቅ እኔ እንደ ወንድምነት የምነግርህ ርዕስ ይኖርህ መጀመሪያ። በዚህ ሐሳብ ላይ እዚህ ላይ እንደዚህ የሚል ጥቅስ አለ፣ ይሄ ሐሳብ ላይ ለምን ይሄ ተቀመጠ የሚል ይኖርህ። እኔ አሁን ቅድም ስጠይቅህ መረጃ ብትለይ ጋኔንና ጂን ማለት በአማርኛ መዝገበ ቃላቱ ሰይጣን ነው የሚለው ስልህ ከሐዲስና ከቁርአን አምጣ አልከኝ። ስትለኝ እንግዲያው አንተ ጋኔን ወይም ጂን የሚለው ሰይጣን አይደለም የሚል ከሐዲስና ከቁርአን አሳየ ስልህ አወረከኝ። ኮሜንት ኦፍ አረከኝ። እሺ እና ስለዚህ እዚህ ጋር ሐሳብ ለመጠየቅ ስፈልግ ርዕስ ከያዝክ እኔ ራሱ መልስልሃለሁ።
ከኋላ ያለውን አንብበህ እንደዚህ ነው የሚለው እዚህ ጋር መጥቶ እንደዚህ ያለ ለምን ይሄን ያለ ነው ማለት ያለብህ። ወይ መጽሐፍ ቅዱስን ካላነበብክ አንተም አትቀሰፍ እኔ የምነግርህ ማለት። እዚህ ጋር ደግሞ ዝም ብለህ አንድ ፕሮቴስታንት ወይም አንድ ካቶሊክ ሌላም እምነት ክርስቲያንም ቢሆን አንዳንድ የማያውቁ አሉ፣ ሁሉም አያውቁም። እያስገባህ እንትን ተምትል እኔ አሁን ከጠየኩ በርዕስ ላይ ነው መጀመሪያ ገብቼ ጠየኩህ። አላህ ልጅ እንደሌለው ይታመናል በእስልምና እምነት። የአላህ ልጅ ግን ልጅ እንደሌለው ያመኑት ሰይጣኖች ናቸው አልኩ። ስለ ሰይጣን የሚለውን አሳየኝ። ማን ነበር? ጋኔን። ስምህ ማን ነበር? ስምህ ማን ነበር? ያው ቃለ ሕይወት ይላል። እሺ ፕሮፋይል ላይ ያደረከው ሰው ሁለት ብትጠጡ ችግር የለውም ይላል። ምን ትላለህ? ሁለት ጠጡ መጠጣት ሁለት ከሆነ ችግር የለውም ሁለት መቸለስ ይቻላል ይላል። ምን ትላለህ? ሁለት መጠጣት ሁለት መጠጣት ስትል መጠጥና እሁዴ ኩብተላ ስለጋ ሰማይና ምድሩ ሲዞርብኝ ለጋ ለቃሉ ሲናገርና መጠጣት ችግር የለውም ጠጡ ሁለት ጊዜ ከሆነ ችግር የለውም ይላል። እሱ አንደኛ ይኸውልህ መጠጥ ምግብ ነው አይደለም የሚለውን ትዛለ መጀመሪያ። እዚህ ጋር እኮ መጠጥ መሆን አይደለም ግዴታ። ስማኝ ይኸውልህ እንጀራም ቢሆን 2-3 እንጀራ ከበላህ ይሄ ራሱ ኃጢያት መሆኑ ወቅ ከመጠን በላይ መብላት የለብህም። ገብቶሃል? መጠጥም ቢሆን ምግብ ነው አይደለም። መጠጥ እኮ አልኮል ስለሚኖርበት እንጂ እህል እኮ ነው። ገብቶሃል? አብዝተህ ከተጠቀምክ መጠጥም ሆነ አዳምጠኝ፣ መጠጥም ሆነ ብስኩትም ብላ ጁስም ብላ አብዝተህ ተጠቀምከው ሁሉም ኃጢያት ነው። ምክንያቱም በልክ ነው መጠቀም ያለብህ። ግን ደግሞ በምንድን ነው ግን በእኛ ምን አለ መሰለህ፣ በእኛ እምነት ምን አለ መሰለህ ነቢያትም አረፍ ባንድ እንዳይደክመህ እሺ። ውሃ እየጠጣ አድራ ሁለት ጠጣ ያልኩህ ለወሬው ነው እንጂ እንዳትጠጣ። ማማ የሜትሽ አንዴ ሐሳቤን ጨርሻለሁ። አንዴ ብቻ ቀስ በል እንጂ ረጋ በል። ፈቅድልሃለሁ። አብሽር 50 ደቂቃ ፈቅድልሃለሁ። ተሳስቼ ይቅርታ 52 አረግልሃለሁ። ምርቃት ሁሉ አለው። ማማ የሜትሽ ናሽ ከላይ ሰላም እንዴት ነሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ደህና ነህ? አለሁ አልሐምዱሊላህ። ሻሃዳ ለመያዝ ነው። ሙስሊም አይደለሽ እንዴ? አይደለሁም። እሺ ማነው ስምሽ? ሶፊያ። ሶፊያ ክርስቲያን ነበርሽ? መጀመሪያ ሙስሊም ነበርኩኝ። እሺ ከዛ በሆነ ምክንያት ጓደኛዬ ናት እንትን አደረግተኝ የነበረው። ከዛ አሁን ደግሞ ሻሃዳ ለመያዝ ነው። ኦኬ ጓደኛሽ ክርስቲያን እንድትሆን አድርጋሽ ነው? አዎ። ኦኬ አውቃ ነው የምትሉ ልጆች እንዴት ታውቋታላችሁ? ከዚህ በፊት ሰላም አለይኩም አለች። ሙስሊም ነበርኩ አለች። ከዛ በኋላ በጓደኛው ምክንያት ከፍራ ነበረ። خلاص ልትመለስ ፈለገች። هل شققتم عن قلبها؟ لا تتكلموا في نوايا الناس. ልቧን አይታችሁ እናንተ እሺ ወደ እስላም መመለስ ከፈለክ ከዚህ በፊት ሙስሊም ከነበርሽ የሻሃዳ ቃል በራስሽ ማለት ትችያለሽ? ታውቂያለሽ? አዎ በቃ በራስሽ ማለት ትችያለሽ፣ ችግር የለውም። እሺ እሺ አይ በራስሽ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ የሚለውን ማለት ትችያለሽ። ከዚያ በኋላ ሻር ውሰጅና ስለ ሶላት አሰጋገር ምናምን ታውቂያለሽ አይደል? አውቃለሁ። በቃ ሶላትሽን ቀጥይ፣ ከሙስሊም ጓደኞች ጋር አሳልፊ። እስላማዊ ግሩፕ መማር የምትፈልጊ ከሆነ እዚህ ልጆች ያገኙሻል። በውስጥ ፎሎ አድርጊያትና ዚክር አገኛት ያስገቡሻል። እሺ እኮ ብዙ ጊዜ እመጣለሁ ግን አታይም ይመስለኛል። ላይመቸኝ ይችላል እና እሷ ታወራሻለች። ልጅቱ ዚክራ የምትባለው ልጅ ታገኝሻለች። እሺ ፎሎ አድርጊ። አይ
أشهد أن لا إله إلا الله وأشهد أن محمد رسول الله به. وأشهد أن لا إله إلا الله. أشهد أن لا إله إلا الله. أشهد أن لا إله إلا الله. وأشهد أن لا إله إلا الله. وأشهد سيمن أشهد أن لا إله إلا الله. وأشهد أن لا إله إلا الله. وأشهد أن محمدا رسول الله. وأشهد أن محمد رسول الله. أيوه هاي ذكرتها إن شاء الله تستمر إن شاء الله تشي. الشام سجل. ماشي. أشي قال يتسمعون الله. እና ወሱዬ ቅድም እሺ አሁን አውራሽ ሳንባባል ብዙ አትቆይ ግን 50 ደቂቃ ብቻ ሰጥቻለሁ። አጠር አድርገህ አውራሽ እንደቀደው እንዳትከረዝ ያማ በል በቃ እኔ አሁን ለአንተም ማስተላልፈው ነገር ቢኖረኝ ምንድነው ስጠይቅ ርዕስ ይኖር ገብቷል። ዝም ብለህ አሁን አንድ ጥቅስ ገብተህ ይሄ ጥቅስ ምንድነው እንፍቱልኝ አይባልም። ግን ርዕስ ካለ በእናንተ አስተምሮ እንደዚህ ይላል እንደዚህ ሆኖ ግን እዚህ ላይ ሪከርድ የምታረጉ ፕሊዝ ብለህ እንትን ብትል ግን ርዕስ ካለ ስለ ርዕስህ የምትንት ካለ በጣም አሪፍ ነው። እኔ አሁን ርዕስ የያዘ ከሆነ ጠይቀኝም እጠይቃለሁ። ቅድም የጠየቁት ጥያቄ አሁን አላህ ፈቃደኛ ነህ? አላህ ልጅ እንደሌለው ግን ይሄ ልጅ የቅድም ረጋበል እንጂ አሁን ነገርከኝ ትጠይቃለህ። አሁን አዳምጠኝ እንጂ እኮ የቅድሙን ጥያቄያችን ጨርስ ነው እኮ የቅድሙን ጥያቄን ጨርሰውና አለሁ ማዳመጥ አትችልም እንዴ? አስጨርሰኝ። ኧረ እችላለሁ። ቅድም የጠየቅኩህን ብቻ አስጨርሰኝ ነው። አታዳምጥም? እሺ ሂድ። እሺ ግን ቅድም የጠየቅኩህን ብንጨርሰው ደስ ይለኛል። ትጨርሳለህ። አብሽር፣ ችግር የለም። ርዕስ ይዘን እናውራ። እዚህ አንብብና ተርጉምልኝ አይባልም ብለህ አካሄድ ምናምን ነገርከን አይደለ? አንተ በመረጥከው አካሄድ መሰረት አሁን እንሄድ ነው። እሺ ስለዚህ የሆነ ርዕስ እንይዛለን ስለ ኢየሱስ ክርስቶስ አምላክነት። አንተ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደለ? እሺ እንደሱ ከሆነ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? ይኸውልህ አሁን ጥሩ ጥያቄ ነው። ምን መሰለህ እዚህ ጋር መጀመሪያ የምነግርህ ነገር ኢየሱስ ክርስቶስ መጀመሪያ ምንድን ነው የሚለው ማወቅ አለብህ። ኢየሱስ ክርስቶስ ከየት ነው የመጣው? ከእግዚአብሔር ከአብ ነው የመጣው። ከአብ መጥቶ እኛ እኮ ምድር ወርዶ ሰው ሆነ የሚለው እኮ አያጠራጥረንም። ወደ አምላኩ ጸልይ ብትለም ይሄም እኮ እኛን የሚያምታታ ነገር የለም። እና እኔ እዚህ ጋር የፈለኩት ቃሉ ስጋ ሆነ ነው የምንለው መጀመሪያ። ያ ቃል ደግሞ ከአብ የወጣ ነው። ስለዚህ አባቱ እንለዋለን። ይህን አባቱ ብለን ስንወስድ አምላክ አለው አምላክ የለውም፣ ሰው ነው። ሰው ከሆነ እንዴት አምላክ ይሆናል? ያ እኮ እኛን አያምታታንም። ያልተማሩ ከሆኑ ባይዘዊ ክርስትና እምነት ላይ ብዙዎቹ ክርስትና እምነት ተከታዮች ጥያቄ ነው የተጠየቀው። ዲያቆናት ወለ ነገር ነው። አዳምጠኝ። ስለ ክርስቲያኖች ልትነግረን ነው የተጠየቀው? ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይስ አላስተማረም? ባጭሩ እኮ ነገርኩህ እኮ እኔ ከአብ የወጣ ነው። አምላክ አለኝ ቢል የሚገርመን አይደለም እኮ እያልኩ ነው እኔ። ስማ መጀመሪያ አምላክ አለኝ ብሎ አስተምሯል። ምንድን ነው መጀመሪያ አምላክ አለኝ ብሎ ያስተማረው ሚስጥሩ ምንድን ነው የሚለው ነው እዚህ ጋር ማወቅ ያለብን። ኢየሱስ ክርስቶስ ባስተማረው ትምህርት ውስጥ ላይ አምላክ እንዳለው በግልጽ አስተምሯል ወይስ አላስተማረም? ይሄ ቃሉን እኮ ተናግሮታል አልኩህ እኮ። ካላስጨረስከኝ እኮ ልንግባባ አንችልም። ስለዚህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አይደለ? ጊዜ እንትን ለማለት እሺ። ይኸውልህ መጀመሪያ
ወደ አምላካችሁ ብዙ ነው ያለው። ይሄን ብሎ ሌላ ብሏል። ለምሳሌ አምላክ አለ ብሎ አስተማረ ሞ ያልከኝ አይደለ? እኔና አብም አንድ ነን ብሏል። አንተ ይሄን ጥያቄ ስታነሳው እኔን ጥያቄ ምን ብለህ ትፈታዋለህ እልሃለሁ። አንተን ቢሆን ጠይቃለሁ። አብና እኔ አንድ ነን ብሏል። የአብ የሆነው የኔ ነው፣ የኔ ሆነ አብ ነው ብሏል። ገብቶሃል አይደል? ስለዚህ ይሄኛው የተናገረበት ወደ አምላካችሁ አላረኩምና ወደ አምላካችን አላለም። እዚህ ጋር ራሱ ሲለየው ገብቷል። ወደ አምላካችሁ ነው ያለው። ወደ አምላካችን ራሱ አላለም። እሺ አምላክ አለ የራሱን ሊቃውንቶች ሲሰሩት እኔ ያልገባኝ ነገር እሱ እኮ አይገናኝም። ለምሳሌ ብዙ ጊዜ ያው እንደዚህ እሱ አንተ ቤት ምን ገባው ሰዎች ማለት ነው የሆነ ሐሳብ ይዘን አይደለም ምን ገባው። ለምሳሌ ቅድም የተጫወት ነው ስለ ምርኮኛ ነው፣ ስለ ምርኮኛ ይያዝ እንጂ ኢየሱስ ክርስቶስ አምላክ ነው አይደለም በሚለው ከሆነ ደግሞ አንድ ርዕስ የራሱን የቻለ ርዕስ እኮ አለው እኮ አለው። በምርኮ ዙሪያ ተጫወትን፣ አንተ ተጫወትክ፣ እኔ ተበላንትን። እሺ ብዬ ጸጣልኩ፣ ልጁን አስገባው። ይወኒ ቃለ ሕይወት የሚለው ከላይ ያለው ልጅ ኢየሱስ ክርስቶስ አምላክ እንዳለው ያምናል እየተናገረ ነበር። አንተ እንደሱ ነው እምነት ያለው አይደለም ያምነው። አዳምጥ መጀመሪያ ይኸውልህ አምላክ እንዳለ ይኸውልህ አዳምጥ። እና በአንድ ነን እኮ ይላል እኮ ቃል ነበር የመጣው እኮ ቃሉ ነበር የመጣው። ለአዳምን እኮ ነው እንትን የሚለው እኮ። አሁን የኛ አስተምሮት እና እናንተ አስተምሮት ይለያያል። አንዴ ቃለ ሕይወት ከላይ ሲናገር ቅድም አሁን ኢየሱስ ክርስቶስ የሁለታችን እንትናችን ይለያያል። አስተምሯችን ትለያያላችሁ እንዴ? እሱ አታምንም እንዴ? አስተምሮት የተለያየ እኮ ነው። ለሱ ድል ስጠው። አስተምሮታችን እስካሁን እንደውም ጸጥ እኮ ነው ያልኩት። ጸጥ ነው የምለው አሁንም በፈጣሪ። እሺ አንዴ ኢየሩሳሌም ከላይ ጥያቄ ካለሽ አንዴ እናስተናግራት። ግን ጨዋታ ግን አየዋ። እኔ እኮ እንደዚህ አይነት ነገር ይገባኛል እኮ። እኔ ጠበኩ ጠጣልኩ፣ ከዛ ደግሞ ለልጁ ድል ስጠው አልከኝ። ከዛ ለኢየሩሳሌም እኔን አስወጣኝና ማለት ነው ከነሱ እኔ ውስጥ ቁጭ ብዬ እንጫወት። እንትን ያራል ሐሳባችን እኮ አለ እኮ ውሱ ማርያም ምርጥ ነህ፣ ደስ ትለኛለህ፣ ሐሳብ አለ፣ ለሰዎች ያለ ክብር ደስ ይለኛል። ይሄ ቁጭ አድርገህ እያወራኝ ነው። እኔ ባገኝህ ባውቅህ ደስ ይለኛል። ምርጥ ወንድሜ ነው። ይኸው አሁን ወጥቼ እልሃለሁ ሐሳብ ደስ ይለኛል። በቃ ተጫወቱ፣ ልስማችሁ፣ ደስ ይለኛል፣ ማወቅ እፈልጋለሁ። ከሁለት በላይ አይፈቀድም ነበር እኮ እንዴት ከዛ በላይ አላውቅምሽ። እሺ ከላይ ዳይመንድ ስም የሚለው ዲያዲሞስ ሰላም ነው፣ እንዴት ነህ? አሎ እሺ እሱም የለም መሰለኝ። ከታች ግሪክኛ ስም ያለሽ ልጅ አለሽ መሰለኝ። ይሰማል? ይሰማል? እሱ ፎሎ አስደርገኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ ፎሎ አድርጋት። ልጆች ሰማችኋል? ሄሎ እንዲያ አስወረዳችሁ። ለምን አስወረዳችሁ? ليش نزلتموه ምን ስለምትሰራ ነው ይላል። ከዚህ በፊት ንጽር ትሰራ ነበር፣ አሁንም ትሰራለች ይመስለኛል። ጎበዝ ልጅ ነች። እኔ ቲክቶክ ላይ ሲመጣ ጊዜ የዛን ጀምረው ይሰሩ የነበሩ አንዳንድ ወንድምና እህቶች አሉ። ከነዚያ መካከል